የኢትዮጵያ ታሪክ በሰማዕታት ደም የተጻፈ ጥልቅ መዝገብ ነው። ከሁሉ በላይ ለዘመናት በሕዝብ ልብ ውስጥ ያልጠፋው ጥያቄስ ምንድን ነው? በ1937 ዓ.ም በፋሽስቱ አምባገነንነት ስር ታላቁ አባት አቡነ ጴጥሮስ ሞትን በአደባባይ ሲጋፈጡ ከመጨረሻ ቃላቸው ጋር አንድ ነገር ተደብቆ አልፏልን? ብዙ ዓለም አቀፍ ሰዎች ይህንን ኢትዮጵያውያን በብዙ የማያውቁትን ዓለም ስለ ኢትዮጵያ በሚያስስበት ወቅት ግን የተረዳው ጉዳይ ነው። የኢትዮጵያን የመጨረሻ ዕጣ ፋንታ፣ የቃል ኪዳኑን ታቦት በትክክል የት እንደሚገኝ፣ ወደፊት በሀገሪቱ ስለሚመጣ ታላቅ መሪ ማንነት የሚገልጽ ሚስጥራዊ ኮድ፣ ሚስጥራዊ መጽሐፍ ሰማዕቱ አቡነ ጴጥሮስ እንደጻፉ ይነገራል። ይህ ታላቅ መጽሐፍ ታዲያ ለምን በሚስጥር ተቀመጠም? ዓለምን የሚያናውጥ ኃይል በውስጡ ስላለ ነው ወይስ ምን? ይህ ኃያል ታሪካዊ ክስተትና ጥልቅ ሃይማኖታዊ ግምት የሚሰጠውን ጉዳይ ዛሬ ከሴራ ተንታኞችና ከታሪክም አንጻር እንመለከተዋለን። የጣሊያን ወረራ ለምን ነበረ አቡነ ጴጥሮስ ላይ ያነጻጸረው? ከ1935 እስከ 1941 የጣሊያን ወረራ በኢትዮጵያ ታሪክ ውስጥ ጥልቅ ቁስልን ጥሎ ያለፈ ምዕራፍ ነው። ፋሺዝም በሙሶሎኒ መሪነት የሮምን ታላቅነት በኃይል ለመመለስ ታላቅ ህልም ነበረው። ኢትዮጵያ ደግሞ በቅኝ ግዛት ያልተያዘች ብቸኛ ሀገር በመሆኗ ለዚህ ህልም የመንፈስና የክብር ሰለባ መሆን ነበረባት። ወረራው የተካሄደው በጭካኔ በተሞላበት መንገድ ነበረ። ጣሊያን የታገደውን የመርዝ ጋዝ በአርበኞችና በንጹሐን ዜጎች ላይ ተጠቅማለች። ይህ ድርጊት በዓለም አቀፍ ህጎች ከባድ ወንጀል ቢሆንም ጣሊያን ዓላማዋን ለማሳካት የሰው ልጅ ክብር ግን ገፋለች። በጊዜው የነበረው የኢትዮጵያ ህዝብ የንጉሠ ነገሥቱ መውጣት ብዙዎችን ቢያደናግርም የፋሺስቶች ግፍ ግን የአገር ፍቅርን እሳት ለኮሰም። የኢትዮጵያ ህዝብ ከሀገር ሽማግሌዎች እስከ ገበሬዎች ድረስ በብሔራዊ መንፈስ ተነሳስቶ አርበኝነትን ተቀላቀለ። በዚህ ሁሉ ትርምስ ውስጥ ህዝቡ እምነቱንና ተስፋውን የጣለው በሁለት ተቋማት ላይ ነበረ፣ በቤተ ክርስቲያንና በአርበኞች ላይ። ይህ ሁሉ ታሪካዊ ሁኔታ የአቡነ ጴጥሮስን ሰማዕትነት ዳራ በመሆን ምስጢራዊው መዝገብ እንዲነሳ መሰረት ሆነ። አቡነ ጴጥሮስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የሰሜንና ደቡብ የአገረ ገዢ ጳጳስ ነበሩ። በስልጣን ደረጃቸው ከመንፈሳዊ መሪነት ባሻገር ለህዝቡ የሞራልና የስነ ልቦና መሪ ነበሩ። ጣሊያኖች አዲስ አበባን ከተቆጣጠሩ በኋላ የፈለጉት የቤተ ክርስቲያን ይሁንታን ነበረ። አንድ ታላቅ ሃይማኖታዊ ተቋም ወረራውን ከተቀበለ የዓለምን ትችት ይቀንስልናል፣ በአገር ውስጥም ተቃውሞ ይቆማል ብለው አሰቡ። ጣሊያኖች አቡነ ጴጥሮስንና ሌሎች አባቶችንም ለመደለል ሞክረው ነበረ። ግን አባታችን አቋማቸው ጽኑ ነበረ። አቡነ ጴጥሮስ ለመተባበር እምቢ አሉ። የጣሊያንን ወረራ ኃጢአትና ግፍ ብለው በአደባባይ አወገዙ። ይህ የጳጳሱ ውሳኔ ጣሊያኖች ኢትዮጵያን እንዲቆጣጠሩ ያደረገውን ስሌት ሙሉ በሙሉ አበላሸባቸው። ፋሺስቶች አቡነ ጴጥሮስን የገደሉበት ዋነኛው ምክንያት ይሄው ነው። ጣሊያን አርበኛውን ወታደር ትገድላለች፣ ነገር ግን የህዝቡን መንፈስ የሚወክለውን ሰው መግደል የኢትዮጵያ ምድር በእርግማን እንደተወገዘችም ለማሳየት ፈልገው ነበረ። ግድያቸው ከፖለቲካዊ እርምጃ ይልቅ የሃይማኖት ጦርነት ምልክት ነበረ። ሐምሌ 22 ቀን 1937 ዓ.ም አቡነ ጴጥሮስ ለሞት ከመሰጠታቸው በፊት በሺህ የሚቆጠሩ ሰዎች ትኩረት ስበው ነበረ። ይህንንም ቃል በቃል ተናግረው ነበረ። እኔ የኢትዮጵያ ጳጳስ ነኝ፣ የክርስቶስን ወንጌል እየሰበኩ፣ እናንተ ግን በየዋሆች ላይ ግፍ እየፈጸማችሁ ነው። እናንተ ያረከሳችሁት ይህች ምድር አትቀበላችሁም፣ የእግዚአብሔር እርግማን ይከተላችኋል። ይህ ቃል የተለመደ የእርግማን ቃል አልነበረም። የኢትዮጵያ ሕዝብ ለሀገሩ ነፃነት መሞት ሃይማኖታዊ ግዴታ መሆኑን ያረጋገጠ መንፈሳዊ ቃል ኪዳን ነበረ። በዚህ ቅጽበት አቡነ ጴጥሮስ ከሊቀ ጳጳስነት ወደ ብሔራዊ ሰማዕትነት ደረጃ ከፍ አሉ። ሕዝቡ በዝምታና በድንጋጤ ውስጥ ሆኖ በአመፅና በጦርነት ሳይሆን በእምነትና በተስፋ እንዲታገል የላቀ መነሳሳትን አገኘ። ይህ መንፈስ የጣሊያንን 5 ዓመት የስልጣን ዘመን በየጊዜው በመቃወም እንዲታጀብ አድርጓል። ታዲያ ከዚህ ታሪክ ጋር ተያይዞ የሚነሳ አንድ ጉዳይ አለ። አቡነ ጴጥሮስ የመጨረሻ ቃላቸውን ከመናገራቸው በፊት ጊዜ ወስደው ለሚመጣው ትውልድ ሲሉ ከፍተኛ ምስጢር ያለው ሰነድ አዘጋጅተዋል በሚለው ላይ ነው። ይህ ሰነድ በአንድ ታማኝ ቄስ እጅ ወደ መጨረሻው መደበቂያው ቦታ እንደተላከ፣ የመዝገቡ ዋና ይዘት 3 ነገሮች ላይ እንደሚያተኩር፣ መጀመሪያው ቃል ኪዳኑ ታቦት በኢትዮጵያ በትክክለኛ የትኛው ቦታ ላይ እንደሚገኝ፣
ሰነዱ የዓለምን ታሪክ ሊቀይር የሚችል ፍንጭ ወይም ትክክለኛ ቦታውን የሚያሳይ ካርታ እንደያዘ፣ እንደዚሁም ሁለተኛው ጉዳይ ደግሞ የኢትዮጵያ ዘመን ፍጻሜን ነው። ሰነዱ ከ80 ዓመታት በኋላ ኢትዮጵያ የምትገባበትን አስከፊ የብሔር ግጭት፣ ድርቅና የፖለቲካ ትርምስ በግልጽ አስቀምጧል። አንዳንዶች አሁን በኢትዮጵያ ላይ እየታየ ያለው ሁኔታ አስቀድሞ በአቡነ ጴጥሮስ ሚስጥራዊ የትንቢት መጽሐፍ ላይ የተጻፈ ነው ይላሉ። የመጨረሻው ደግሞ ምድርን ከዚህ ቀውስ የሚያወጣት ሃይማኖተኛና ብሔራዊ መሪ በሚስጥራዊ ምልክቶች ተገልጿል። ይህ መሪ ከተራው ሕዝብ የሚነሳ ሲሆን ስሙ በመዝገብ ውስጥ በድብቅና በኮድ ተጠቅሷል። ታሪክን ከሃይማኖት ጋር የሚያገናኝ ነው። ለዛም ኢትዮጵያውያን አባቶቻችን ለሕዝብ መገለጥ ያለበትን እየገለጡ መደበቅ ያለበትን እየደበቁ አስቀምጠዋል። ታዲያ ይህ ኃይለኛ መዝገብ የት ነው የተደበቀው? ኢትዮጵያን ለማጥፋት የሚፈልጉ አካላት አክሱም ጽዮን ማርያም ገዳማት ውስጥ ፈልገውታል። በላሊበላ ቤተክርስቲያን ውስጥ ካሉ ዋሻዎችም አስሰውታል። በአዲስ አበባም እንደዚሁ። ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ያሉ ጥቂት ሰዎችም ያውቁታል ተብሎ ይገመታል። መዝገቡ በግልጽ ወደፊት የሚመጣን መሪ ስም ከተናገረ ለቤተ ክርስቲያኗም ፈተና ይሆናል ተብሎ በመታሰቡ በታላቅ ጥንቃቄና በሚስጥር እንደተቀመጠ የሴራ ተንታኞች ይናገራሉ። የሰማዕቱ አቡነ ጴጥሮስ ታሪክ የሀገር ፍቅር ምሳሌ ነው። ሚስጥራዊ መዝገብ እንዳለ ጽኑ ወይም ደግሞ ትክክለኛ ማስረጃ ባይገኝም በውስጡ የያዛቸውን ጉዳዮች ግን የኢትዮጵያን ሕዝብ ታሪክ የሚወክሉና ኢትዮጵያ ለወደፊት የሚገጥማትን መጻኢ ዕድል የያዙ እንደሆኑ ነው የሚነገረው። መዝገቡ ተደብቆ የት ይደበቅ በማን እጅ ይሁን አሁን ድረስ እንደማይታወቅና የአቡነ ጴጥሮስ ቃል ራሱ ኃያል ትንቢት እንደሆነ ያ ቃል አንድነትን፣ እምነትንና ነፃነትን ያዘዘ ታሪካዊ ሰነድ ሆኖ ቆይቷል። ዛሬም ቢሆን ኢትዮጵያ ቀውስ ውስጥ በምትሆንበት ጊዜ ሕዝቡ የሚጠይቀው የአቡነ ጴጥሮስን አይነት መንፈሳዊ መሪ ነው። በዚህ ሁሉ ታሪክ ውስጥ የመጨረሻው እውነት የቱ ነው ብለው ያስባሉ? እውነት አቡነ ጴጥሮስ እንዲህ አይነት የኢትዮጵያን መጻኢ ዕድል የሚናገር መጽሐፍ ጽፈዋል ወይ ብላችሁ ታስባላችሁ? ሀሳብ አስተያየታችሁን ከስር አጋሩን። አቡነ ጴጥሮስ እንግዲህ በሕይወት ዘመናቸው ትልቅ ሊቅም ነበሩ። የተለያዩ የቤተ ክርስቲያን ትምህርትን ከታላላቅ ሊቃውንት ዘንድ የተማሩ ታላቅ ሊቅም ነበሩ። ከዚህ ጋር ተያይዞ የአቡሻህር ትምህርትንም የተማሩ ታላቅ ሊቅ ነበሩ። ይሄ ማለት መጪውን ጊዜ የሚያውቁ በቀመር አስልተው ስለ ራሳቸውም የህይወት መጨረሻ ፍጻሜ በሱባኤ ከእግዚአብሔር የተረዱ ታላቅ አባትም እንደሆኑ ይነገራልና ከሊቅነታቸውና ከእውቀታቸው የተነሳ ምናልባት ኢትዮጵያን የሚመለከት አሁን በቀረበው ሀሳብ ዙሪያ ላይ ኢትዮጵያን የሚመለከት ምስጢራዊ መጽሐፍ ጽፈዋል ቢባል ሊያሳምን የሚችለው በሰፊው ነው ማለት ነው። እሳቸው ብቻ ሳይሆኑ ሌሎች የማናውቃቸው በስም እንኳን የማናውቃቸው ለኢትዮጵያ ታላላቅ ውለታን የዋሉ ታላላቅ አባቶች የሰሯቸው በርካታ ስራዎች አሉ። የእግዚአብሔር ጊዜ በደረሰ ጊዜ የሚገልጣቸው ዘመን አንጥሮ የሚያወጣቸው ብዙ ነገሮች በኢትዮጵያ ውስጥ እንዳሉ ይታወቃልና ከአቡነ ጴጥሮስ ጋርም በተያያዘ የውጭ ሰዎች ኢትዮጵያን ለማጥፋት የሚፈልጉ ሰዎች ያንን መጽሐፍ አሁን ድረስ በኢትዮጵያ እየተመላለሱ እንደሚፈትሹ እንደሚፈልጉ እንግዲህ መረጃዎች ይሰማሉ ማለት ነው። የእናንተን ሀሳብ አስተያየት አካፍሉን። ስለነበረን ቆይታ እናመሰግናለን። በሌላ መርሃ ግብር እስከምንገናኝ ቸር ቆዩን።